ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንግዲህ እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃ አንጥቻለሁ። እንደምታውቁት በዚህ በያሮስ ሁለት በቀን 3 ጊዜ ቀትር 7 ሰዓት፣ ምሽት 1 ሰዓት፣ ምሽት 5 ሰዓት ነው እየመጣሉ 3 ጊዜ ያለመታከት ማለት ነው። ግን ያው እይታው እንደምትመለከቱት ነው። የእናንተ ላይክ ስለማታደርጉ ለመላው ዓለም ስለማታዳርሱ ነው ይሁን ሊሆን ያለው። ግን ያው ይነሳል ብለን እናስባለን። ዛሬ አንድ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? ከመጋቢ ሐዲስ የንታ እሸቱ አለማየሁ ጋር የተገናኘው መረጃ ላስደምጣችሁ። በቀንዲል ፖድካስት ከሊቀ ዲያቆን ቀዳሚ ጸጋ ጋር ቆይታ አድርገው ነበር። የንታ ብዙ ሐሳቦችን አንስተዋል። ካነሱት ሐሳብ የተወደዱትን ሐሳቦች ቀንጨብ አድርጌ ይዤ መጥቻለሁኝ። እስኪ እናድምጣቸው፣ ብዙ ስለምናተርፍበት ማለት ነው። እንደውም ኮሜዲያን እሸቱ ስለሳቸው ይሄንን ተናግሯል። አስቀድሜ ኮሜዲያን እሸቱን ላቅርብላችሁና ከዛ የኔንታን እንሰማለን። ላይክ ይደረግ፣ ሼር ይደረግ፣ ሐሳብ አስተያየት አስቀምጡልኝ። ወደ ቪዲዮቹ ላምራ። ይሄንን ከላይ የምታዩትን ቪዲዮ እንደ ቀልድ ቤት ገባውና ምሳ ልበላ ከፈትኩት። በሞባይል ነው የከፈትኩትና ይሄ በፍጹም በሞባይል መታየት የለበትም ብዬ ገና በ5 ደቂቃ ውስጥ ወደ ቴሌቪዥን ዞርኩኝ። ቴሌቪዥን ላይ ከፈትኩት። ምሳ እየበላው ነው እና ወጡ አለቀብኝ። ቤት ውስጥ ማንም ስለሌለ ወጡ አለቀብኝና ተነስቼ እንዴት ወጥ ልጨምር ማለት ወጥ መጨመር አልቻልኩም። ያንን ያወቅኩት 44ኛው ደቂቃ ላይ ሲደርስ ነው። ቪዲዮ 44 ደቂቃ ሙሉ እንጀራው ራሱ ደረቀ። ከዛም በኋላ ግን ተነስቼ ወጥ መጨመር አልቻልኩም። ቪዲዮውን አይቼ እስከመፈጽመው ድረስ ማቋረጥ ያልቻልኩት ቪዲዮ። በህይወቴ በጣም ብዙ ነገሮች ሰምቻለሁ። በጣም ብዙ ትምህርቶች፣ ብዙ መልእክቶች አዳምጫለሁ። ይሄኛው መልእክት ግን ለኔ የሚፈጸም ትንቢት ነው። እንደው የኔታ መጋቢ ሐዲስ እሸቱ በመንዘላዘል ከማባክነው ከኔ እድሜ ላይ 1 ዓመት ቀንሶ ይስጦት እግዚአብሔር። ብዙ በኃጢአትና በከንቱ ነገር የሚባክን እድሜ ብዙዎቻችን አለንና ከኛ እድሜ ላይ እግዚአብሔር ቀንሶ እርሶን 500 ዓመት 600 ዓመት ያኑርልን። ለኢትዮጵያ አድባር ጥላ ከለላ ነው። እኔ እርሶ ያው አይነ ስውር ነው ይባላል፣ ግን እኔ ያው አይነ ስውሩ እኔ እንደሆንኩ ነው የገባኝ። አይነ ስውሮች እኛንን እንጂ እርሶ በእውነት በሰማያዊ አይን የሚያዩ በህሊና በልብ በነፍስ የሚያዩ እንደውም እንኳን አላዩ ሁሉ በውስጤ እስክል ድረስ ነው የተሰማኝ በቃ። እና የኔታ እንደርሱ አይነት እውነቱን የሚነግረን አባት አያሳጣን። እንደርሱ አይነት በሚገባን ልክ ቤተክርስቲያኗን በሚገባት ልክ የሚገልጻት አባት አያሳጣን። ምክንያቱም መስማት የምንፈልገውን ብቻ የሚነግረን ስለበዛ እውነታውን የሚነግረን እንደዚህ ልብን ረፍ የሚያደርግ ነገር ከሰማውን ይቆይቻለሁ። የኔታ አባቴ በእውነት ለኢትዮጵያ ባለውለታ ኖት። ታሪክ አይረሳዎትም። ቀዳሜ ጸጋም ተባረክ። እንዲህ አይነት ሰምተን የማናውቀውን ነገር ሰምተን ነፍሳችን እፎይ እንድትል ልባችን እንዲረጋጋ ነገን ከማበላሸት እንድንድን ሀገራችንን ከመፍረስ የሚታደገውን እውነት ስለነገሩን በእውነት የኔታ 500 ዓመት ኑሩልኝ ነው የምለው። ሌላ ምንም አልልም። እግዚአብሔር ይባርክ ቀዳሜ ጸጋ። እንግዲህ ከ4 ቀን በፊት ነው ይሄንን ቪዲዮ ያየሁት። ይሄን ስሜቴን ግን እንደተለቀቀ ነው ቪዲዮን ያየሁት። እናገራለሁ እያልኩ ግን ያው ስሜቴን በደንብ በምን ቋንቋ ልግለጸው ምን ላይ ልተንፍሰው ብዬ ሲጨነቅ ቆይቼ አሁን ከአቅሜ በላይ ስለሆነብኝ ነው መኪና እየነዳውን ቢሆን ይሄን ነገር የተናገርኩትና በጣም ቀዳሜ ጸጋን ቀንዲል ሚዲያን እግዚአብሔር ይባርካችሁ። ይሄ ነው የምለው። ሌላ ምንም አይደለም። የኔታ አመሰግናለሁ በጣም። ቲክቶክ ላይ የሃይማኖቶች ክርክር ይነሳል። ንጽጽር እየተሰራ ለምን ንጽጽር ተሰራ አልተሰራ ብዬ እዛ ውስጥ አልገባም። ምክንያቱም ሶስታቸው ክርስቲያኖችም ፕሮቴስታንቶችም ሙስሊሞችም እንድትረዱ የምንፈልገው የምንኖረው እኮ አማራው ኦሮሞ፣ እስላም ከክርስቲያኑ፣ ጉራጌው ከትግራዩ፣ ፕሮቴስታንቱ ከኦርቶዶክሱ፣ ኦርቶዶክስ ከሙስሊሙ አብሮ ለቅሶ በሚዳረስበት፣ ሲያገባ በሚሞሻሸርበት፣ ሲሞት በሚቃበርበት፣ ለወዳጁ እንባውን አፍሶ በሚቀብርበት አሁንም ገና ተስፋ ባልነጠፈበት ምድር ላይ ነው ያለን። ነገር ግን ሰፈረን አይተህ ቲክቶክ ውስጥ ስትገባ ዩቲዩብ ውስጥ አይተህ ስትገባ ቲክቶክ ስለ የትኛው ዓለም እያወራ እንደሆነ ለማወቅ ይቸግራል። ቲክቶክ ላይ በሚወራው ወሬ ቢሆን እኮ ጎረቤት የነበሩ ወልደ ማርያምና መሐመድ እኮ እስካሁን ተጋለው ነበር እኮ። እኛ ሰፈር ያለው መስጊድ እኮ ነዶ ነበር። እኛ ሰፈር ያለው ቤተሰብ እኮ ነዶ ነበር። የኢትዮጵያ ሕዝብ ግን ከቲክቶክ ውጭ የሚኖር ሕዝብ
ከዩቲዩብ ውጭ የሚኖር ይችላል እና እዛ ላይ ክርክሮች ይነሳሉ። ይሄ ክርክር እየተከናወነ ያለው ቅድስት ሥላሴ ካቴድራል አለ፣ አራዳ ጊዮርጊስ አይደለም፣ አንዋር መስጊድ አይደለም፣ ወይም ደግሞ ቤኒን መስጊድ አይደለም። እየተከናወነው ቲክቶክ ላይ ነው። ቲክቶክ ላይ በሚነድ ሰዓት መንተክተክ እንኳን ሀገር ትዳር ሰፈር ያፈርሳል። ሲጀመር ለንጽጽር አለማቅረብ እኔ ሙስሊሞችንም እንደው የምመክረው እኔ ለንጽጽር አታቅርቡ። ኦርቶዶክሳውያንም እንደዛ ነው። አሁን ብዙ ሰዎች ስለመቤታችን ወደ ከፕሮቴስታንት ጋር ይከራከራሉ። ለምን የሚከራከሩት? በቃ አታማልድም ብለው ዘግተዋል እነሱ። እኛ ደግሞ ታማልዳለች ብለን እናስተምራለን። ስለዚህ አንግባባም ማለት ነው በዚህ ጉዳይ። በማንግባባበት ጉዳይ ከመባላት ከመናከስና ከመጨቃጨቅ እንደ ሰው የሚያግባባን ብዙ ነገር አለ። እንደ ዜጋ የሚያግባባን ብዙ ነገር አለ። እንደ ሃይማኖት ግን የማያግባባን ብዙ ነገር አለ። ስለዚህ ኢትዮጵያ የምትባል የጋራ መርከብ አለችን። መርከቧ ስትሰጥም አብረን እንደምንሰጥም አውቀን እኔ ኦርቶዶክሳዊ ነኝ፣ የሙስሊሙ ጉዳይ ይመለከተኛል፣ የፕሮቴስታንት ጉዳይ ይመለከተኛል። እኔ አማራ ነኝ፣ የኦሮሞ ጉዳይ ይመለከተኛል፣ ኦሮሞ ነኝ፣ የትግራይ ጉዳይ ይመለከተኛል፣ ትግራይ ነኝ፣ የጉራጌ ጉዳይ ይመለከተኛል ብለን ስንኖር እናተርፋለን። አሁን ቲክቶክ ላይ በሚካሄዱ ጭቅጭቆች፣ ንትርኮች ዕውቀት አልባ ግንዛቤ አልባ በስሜት ላይ ተጥደው እንደ በረድስ ከሚንተከተኩ ሐሳቦች ነፃ ወጥተን ገለል ብለን ሙስሊሞችም ቁርአናችሁን መሐመዳችሁን ጠበቅ አድርጋችሁ ይዛችሁ እኛም እናታችንን ከነልጇ ጠበቅ አድርገን ይዘን ፕሮቴስታንቶችም የምትይዙት ጠበቅ አድርጋችሁ ይዛችሁ እምነታችንን በግላችን ሀገራችንን በጋራ አልምተን ሰላማዊ ኑሮ መኖር እንችላለን ብዬ አስባለሁ። እዚህ ጋር ግን የኔታ አንድ ሐሳብ ምንድነው? ወደ ዓለም ሂዱ ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስ የሚያጠምቃችሁ ደቀ መዛሙርት ያድርጓችሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ትእዛዝ ሰጥቷል። ስለዚህ የአንዱን ትምህርት ስህተቱንና ትክክለኛነቱን የሚለይበት እየለየና እያነጻጸረ ይሄ ከዚህ አንጻር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመልሳል ወይም ደግሞ ያመጣል? መጀመሪያ ደረጃ ይኸውልህ ዕውቀት ሁለት አይነት፣ መጀመሪያ የራስህን ማወቅ፣ ቀጥሎ የሌሎች መገንዘብ ይባላል። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ 5 ከቁጥር 9 እስከ መጨረሻው ስክን ብላችሁ እንድታነቡ ትጠይቃለሁ። ሐዋርያው ቅዱስ ጳውሎስ ለምንድን ነው የሚለው? በቆሮንቶስ ላሉ ክርስቲያኖች መልእክት የሚነግራቸው መልእክት የሚጽፍላቸው። ቆሮንቶስ በሐዋርያው ቅዱስ ጳውሎስ ዘመን ወደ ክርስትና የመጣች እንግዲህ የታሪክ ጸሐፊዎች እንደጻፉልን በዘመኑ የስልጣኔ መለኪያ ጣራ የነካ ስልጣኔ የሰለጠነ ከተማ የሰለጠነ ከተሜ የነበረባት በስልጣኔዋ ልክ ሰይጣናዊነት የነገሰባት በስልጣኔዋ ልክ ዓለማዊነት የገነነባት አደገኛ ከተማ ነበረች ይባላል። እና እዛ ከተማ ውስጥ እንግዲህ እነ ቅዱስ ጳውሎስም ሌሎቹም ገብተው ሰብከው ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰው ከጨለማ ወደ ብርሃን አሻግረው ከሞት ወደ ሕይወት አውጥተው ክርስቶስን አሳወቋቸው፣ ተለወጡ። አሁን ግማሾቹ አመኑ ማለት ሁሉም አመነ ማለት አይደለም። እዛ ውስጥ ያሉ ክርስቲያኖች እንዴት ነው መኖር እንዳለባቸው ነው ቅዱስ ጳውሎስ የሚነግራቸው። ምንድነው የሚላቸው? እናንተ በውስጣችሁ ብዙ ሰዎች አሉ አለ። ለምሳሌ ጣዖት አምላኪ አለ፣ ገንዘብ ወዳጅ አለ፣ ሰካራም አለ፣ ብዙ ነገር የሚያደርግ ሊኖር ይችላል እዛ በማህበረሰብ ውስጥ። ከነዛ ጋር እንደው መጽሐፍ ቅዱስ ካለ ብታነቡ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ያለው ቃል እንዲህ ይላል፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ይኸውልህ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ቀጥል እንግዲህ ተነትነው ነው። በጠቅላላው የዚህን ዓለም ሴሰኞችን ወይም በጠቅላላው የዚህን ዓለም ሴሰኞች ወይም ገንዘብን የሚመኙትን አንድ ነጣቂዎችንም ሁለት ወይም ጣዖትን የሚያመልኩትን ሶስት አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። ይኸውልህ እሺ። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡት። ይሄ የክርስቲያኖች መመሪያ መሆን ያለበት ይሄ ነው። የተወዳችሁ የሰዎቻችን ኦርቶዶክሳውያን እንግዲህ ብዙ ሀሳቦችን አንስተዋል። ሙሉ በሙሉ በቀንዲል ሚዲያ ላይ ገብታችሁ እንድትከታተሉ ጋብዛችኋለሁ። ምክንያቱም ብዙ የምታተርፉበት እንደሆነ ስለማምን ማለት ነው። የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።